ለመሆኑ የሰው ልጅ ክብርን የምንመዝነው በለበሰው ውድ ልብስ ነው ወይስ በውስጡ ባለው እውነተኛ ማንነት? በአንድ እጅግ የተንደላቀቀ የሰርግ አዳራሽ ውስጥ ሙሽራው በቆሸሸ ልብስ የመጣውን አዛውንት በፖሊስ አስጎትቶ ከአዳራሹ አስወጣው። ከጥቂት ደቂቃዎች በኋላ የአዛውንት የሙሽሪት አባትና እርሱ የሚሰራበት ግዙፍ ተቋም ትክክለኛ ባለቤትና ትልቁ አለቃው መሆኑን ሲያውቅ ሰርጉ ወደ ቀብር ተቀየረ። ለመሆኑ ሙሽሪት የገዛ አባቷ ባሏ ልታደርገው ባለችው ሰው እንደዛ ሲዋረድ ስታይ ምን የምታደርግ ይመስላችኋል? ሰርጉ ይሰረዛል ወይስ ይቀጥላል? ሙሽራውስ ያንን ሁሉ ሀብትና ስም እንዴት በአንዲት ቅጽበት ሊያጣ ቻለ? ሰውን በውጫዊ ገጽታው ብቻ መመዘን ምን ያህል አስከፊ ውድቀትን እንደሚያመጣ የሚያሳየውን ይህን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬም በቆንጆ ታሪክ ተመልሰን መጥተናል። ታሪኩን ከመጀመራችን በፊት ግን እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር አለም የከተማችሁን ስም ጻፉልን። እንደዚሁም አሁን ይህንን ታሪክ እያዳመጣችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ሕይወት ትለውጣለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የደወል ምልክቱን ስትጫኑ ደግሞ በየቀኑ የምንለቃቸው አዳዲስ ታሪኮች በፍጥነት ይደርሳችኋል። አሁን በቀጥታ ወደ ዛሬው ታሪካችን እንለፍ። ማነው ቆሻሻ አምጥቶ በሰርጌ ላይ የሚያዋርደኝ? በታላቅ የምስራቅ የባህር ዳርቻ ኮርፖሬሽን ውስጥ ምክትል ፕሬዝዳንት። እኔ የናታሊ አባት ነኝ። የሰላጣ ሹካን እንዴት እንደምትጠቀም ማስተማር የነበረብኝ ለምን እንደሆነ አይደንቅም? ፕሬስተን ከግር እስከ ራሱ ተመለከተው። ልጄን በሰርጉ መተላለፊያ ላይ ለመምራት ነው የመጣሁት እኮ። በዚህ ልብስ ይህንን ከልገሳ ሳጥን ውስጥ ነው እንዴ ቆፈርከው? ስህተት እየሰራ ነው ልጄ። ይህንን ቀልደኛ ወደ ውጭ አስወጡት። ኖላን አይን ላይን ተጋጨ። 200 እንግዶች፣ ፍጹም ጸጥታ። ይህንን ቅጽበት አስታውስ። የጥበቃ ሰራተኞች ጥቁሩን አባት ከራሱ ልጅ ሰርግ ላይ ጎትተው አወጡት። ያ ሙሽራ ሙሉ የሥራ ህይወቱን በባለቤትነት የሚመራውን ሚስጥራዊ ሰው ወደ ውጭ ጣለው። ከ6 ሰዓታት በፊት ኖላን ተርነር ከጧቱ 11 ሰዓት ላይ ተነሳ። ላለፉት 30 ዓመታት በየቀኑ እንደሚያደርገው ሁሉ በብሪጅፖርት ያለው አፓርታማው ትንሽ ነበር። 2 መኝታ ክፍሎች፣ 1 መታጠቢያ ቤት፣ ሊያስተካክለው አስቦ ከነበረው የሚንጠባጠብ የውሃ ቧንቧ ጋር። ኩሽናው የቡናና የልብስ መተኮሻ ስታርች ሽታን ይሸት ነበር። በውስጥ ሸሚዙ በብረት መተኮሻ ሰሌዳው ላይ ቆሞ የባህር ኃይል ሰማያዊ ልብስ በአንድ ጊዜ አንድ ጥፋት እየተኮሰ ነበር። ቀስ ብሎ በጥንቃቄ ለጦርነት ዩኒፎርም እየተኮሰ ይመስላል። ከጀርባው ባለው ካውንተር ላይ 2 የፎቶ ፍሬሞች ተቀምጠው ነበር። የመጀመሪያው አንዲት ትንሽ ልጅ በእሱ ትከሻ ላይ ሆና አፏን በሰፊው ከፍታ እየሳቀች ናታሊ፣ እድሜዋ 6፣ 2 የፊት ጥርሶቿ ይረገፉ። ሁለተኛው ደግሞ ያቺው ልጅ የምረቃ ቆብና ቀሚስ ለብሳ እንባና ሳቅ በተመሳሳይ ጊዜ እየታየባት ዲፕሎማዋን በእጇ ይዛ ነበር። እነዚያን ፎቶዎች ባየ ቁጥር ፈገግ ይላል። ዛሬ ሁለተኛውን ጥቂት ረዘም ላለ ጊዜ ያዘው። በኩሽና ጠረጴዛው ላይ ስጦታ አስቀመጠ። ሰዓት፣ የወርቅ ነበር፣ የተቧጨረና ከባድ። ያ የአባቱ ንብረት የነበረ ነው። ከኪሱ በተጨማሪ በተራ ወረቀት ላይ በእጅ የተጻፈ ደብዳቤ ነበር። ምንም የተንዛዛ የደብዳቤ ወረቀት አይደለም። ልክ ከአባት ለልጅ የተጻፉ ቃላት ብቻ ነበሩ። ሁለቱንም በቡናማ ወረቀት ጠቀለላቸው፣ በክር አሰራቸው። ቀላል ነበር። በመታጠቢያ ቤቱ መስታወት ውስጥ ራሱን ተመለከተ። ልብሱ በደንብ ይስማማዋል። ልዩ ነገር የለም። ኮሌታውን ቀና አድርጎ ለራሱ በሹክሹክታ እሷ ልብሱን አይደለም የምታገባው በሰውየው ውስጥ ያለውን ነገር ነው አለ። በመስኮቱ አጠገብ ባለው ጠረጴዛ ላይ በአሮጌ መጽሐፍ ስር በከፊል ተደብቆ በ3 የወርቅ ፊደላት PAH የተቀረጸበት የቆዳ ፖርቶፎሊዮ ተቀምጦ ነበር። በጨረፍታ ተመለከተው። አላነሳውም። ዛሬ አይደለም። ዛሬ እሱ አባት ብቻ ነበር። አሁን በግሪንዊች ኮነቲከት የሚገኘው የአሽፎርድ ንብረት ያሌላ ዓለም ነበር። በ100 ዓመት ዕድሜ ባላቸው የኦክ ዛፎች የተከበበ የግል መንገድ። ጥቁር አልባሳት የለበሱ ቫሌቶች ፖርሽን ከመርሴዲስ ቀጥሎ ከሬንጀር ሮቨር ቀጥሎ እያቆሙ ነበር። ዋናው ህንጻ በእንግሊዝ ገጠር ውስጥ ያለ ይመስላል። የድንጋይ ግድግዳዎች፣ የአይቪ ተክሎች፣ የብረት በሮች። ውስጡ የሊሊ አበባና የገንዘብ ሽታን ይሸታል።
የክሪስታል ቻንዲለሮች 200 ሰዎችን በሚያስተናግደው የኳስ አዳራሽ ላይ ተንጠልጥለዋል። ነጭ ጽጌረዳዎች ከእያንዳንዱ ጠረጴዛ ላይ ፈንድተዋል። የብር ዕቃዎቹ ብቻ ከኖላን መኪና የበለጠ ዋጋ አላቸው። የሻምፓኝ ማማ በበሩ አጠገብ ያንጸባርቃል። የስትሪንግ ኳርትቱ በማዕዘን ውስጥ ለስላሳና ውድ የሆነ ነገር ይጫወት ነበር። የሰርግ አዘጋጇ ዳላይስ ዌልስ የትዕዛዝ ሰሌዳ ይዛ ወደ ምግብ አቅራቢዎች እየጮኸች ትዘዋወራለች። እያንዳንዱ ናፕኪን በተመሳሳይ ማዕዘን የታጠፈ ነው። እያንዳንዱ ሻማ ተመሳሳይ ቁመት አለው። ሁሉም ነገር ፍጹም ይመስላል። ሁሉም ነገር በቁጥጥር ስር ያለ። የእንግዶች ዝርዝር የዎል ስትሪት ማውጫ ይመስላል። የሄጅ ፈንድ ስራ አስኪያጆች፣ የሀገር ክለብ ፕሬዝዳንቶች፣ የኮርፖሬት ጠበቆች። አሮጌው የኮነቲከት ገንዘብ ከአዲሱ የኮነቲከት ገንዘብ ጋር እጅ ለእጅ እየተጨባበጡ። በግምት እያንዳንዱ ፊት ነጭ ነበር። የናታሊ ወገን፣ አነስተኛ፣ እናቷ ሊንዳ፣ የቅርብ ጓደኛዋ ስካርሌት ብሩክስ፣ ጥቂት አክስቶችና የአጎት ልጆች ከዋናው ጠረጴዛ ርቀው ከብርሃኑ ርቀው በስተጀርባ ባሉት ጠረጴዛዎች ላይ ተቀምጠው ነበር። ማንም ስለ መቀመጫው ጥያቄ አላነሳም። ዝግጅቱ የተደረገው በዚያ መንገድ ነበር እና ከዚያ ፕሬስተን ዴቪስ ነበር። የ34 ዓመት ወጣት፣ 4 ማዕዘን መንጋጋ፣ የሀገር ክለብ የፀሐይ ቃጠሎ ያለው፣ ልክ በአይን ውስጥ እንደማይደርስ ከመገንዘብ በፊት በትክክል ለ5 ደቂቃ እንድታምነው የሚያደርግ አይነት ፈገግታ ያለው ሰው ነበር። በወረቀት ላይ እሱ አሸናፊ ነበር። በምስራቅ የባህር ዳርቻ ካሉት ትልልቅ የመሰረተ ልማትና የኢንቨስትመንት ድርጅቶች አንዱ በሆነው በፒናከል አትላንቲክ ሆልዲንግስ የኦፕሬሽን ምክትል ፕሬዝዳንት ነው። አባቱ ግሬሃም ከድሃ ቤተሰብ የመጣ ነው። እናቱ ሃዜል ከበለጠ ድሃ ቤተሰብ የመጣች ናት። አባቱ ግሬሃም ከሀብታም ቤተሰብ የመጣ ነው። እናቱ ሃዜልም ከሱ በበለጠ ሀብታም ቤተሰብ የመጣች ናት። ፕሬስተን ያደገው ዓለም እሱን ለሚመስሉ ሰዎች የተገነባች መሆኗን በማመን ነበር። ለጥቅሙ ሲሆን ማራኪ ነበር። እጅን አጥብቆ ይጨብጥ ነበር። ስሞችን በለስላሳው ይጥል ነበር። የዚህ ሰርግ እያንዳንዱ ዝርዝር፣ ቦታው፣ አበቦቹ፣ የእንግዶቹ ዝርዝር አንድ ነገር ለማሳየት የተመረጡ ነበሩ። ስልጣንን። ናታሊን ገና በጅማሬው ላይ ያንቺን ወገን የእንግዳ ዝርዝር ሊቆጣጠር በሚችል መጠን አድርጊው አላት። አባትሽ ንግግር ማድረግ አያስፈልገውም። ይህ ቀን ስለ ወደፊት ህይወታችን እንጂ ስለ ታሪክሽ አይደለም አላት። ናታሊ ተወደው ነበር፣ ወይም የወደደችው ይመስላት ነበር። ብቻ በአብዛኛው ነገር ተስማማች። ሰላሙን ጠበቀች። ለፕሪስተን ስለ አባቷ ሙሉውን እውነት አልነገረችውም። በከፊል ኖላን እንዳትነግረው ስለጠየቃት ነበር። በከፊል ፕሪስተን ቤተሰቧን እንዳሉ መውደድ ይችል እንደሆነ ለማየት ስለፈለገች። አንድ ነገር በጣም አስፈላጊ ነበር። ፕሪስተን ኖላንን በአካል አግኝቶት አያውቅም። በናታሊ ስልክ ላይ አንድ ደብዛዛ ፎቶውን ብቻ ነው ያየው። ያም ደግሞ ከዓመታት በፊት የነበረ ነው። ለፕሪስተን ኖላን አንዳንድ የማማከር ስራዎችን የሚሰራ የናታሊ አባት ብቻ ነበር። በበሩ በኩል ሲገባ ማን እንደሆነ ፈጽሞ የሚያውቀው ነገር አልነበረም። ሁሉም ነገር ወደ ተበላሸበት ወደዚያ ቅጽበት እንመለስ። የኖላን ታክሲ በትክክል 4 ሰዓት ከሩብ ላይ ወደ አሽፎርድ ንብረት ደረሰ። የከተማ መኪና አይደለም፣ ሊሞዚንም አይደለም፣ ቢጫ ታክሲ ብቻ ነበር። ቫሌቱ ልክ በረሩ ወደ መንገዱ እንደበራ አድርጎ አፈጠጠም። ቫሌቱ ልክ በረሩ ወደ መንገዱ እንደገባ አድርጎ አፈጠጠበት። ኖላን ወረደ። የባህር ኃይል ሰማያዊ ልብስ ለብሶ ነበር። በቡናማ ወረቀት የተጠቀለለውን ስጦታ በክንዱ ስር ይዟል። ለሹፌሩ $10 ጉርሻ ሰጥቶት ወደ መግቢያው መራ። የመጀመሪያዎቹ ጥንድ አይኖች በሩ ላይ ከመድረሱ በፊት መቱት። የእንቁ ሐብል ያደረገች ሴት ባሏን በክርኗ ነካችው። ባልየው ተመለከተ፣ ፊቱን አዞረ፣ እንደገና አየ። ሰዎች አንድ ነገር ከአካባቢው ጋር በማይጣጣምበት ጊዜ የሚያደርጉት አይነት እይታ ነበር። ኖላን መራመዱን ቀጠለ። በሎቢ ውስጥ አየሩ ተቀይሯል። ቀዝቃዛ ሽቶ ይሸታል። ቻንዲለሮቹ በማርብል ወለሉ ላይ ትናንሽ ቀስተ ደመናዎችን ይጥሉ ነበር። እንግዶቹ በቡድን ይንቀሳቀሱ ነበር፣ እየሳቁ ብርጭቆቻቸውን እያጋጩ እና እርስ በርሳቸው ሀብትን እያሳዩ። ኖላን በዋናው በር በኩል ገባ። 3 እርምጃዎች እና እንደገባ ቆመ። ፕሪስተን አስቀድሞ ወደሱ እየተራመደ ነበር። መራመድ አይደለም፣ መጣደፍ ነበር። መንጋጋው ጠጥሯል። አይኖቹ ተቆልፈዋል። ለእንግዶቹ ያሳየው የነበረው ፈገግታ ጠፍቷል። በሱ ምትክ የመጣው ጥሬ የሆነ ነገር ነበር፣ አስቀያሚ የሆነ ነገር። ይህንን ቆሻሻ ማነው አምጥቶ በሰርጌ ላይ የሚያዋርደኝ? የስትሪንግ ኳርትቱ እንዲቆም በሚያደርግ ድምጽ ጮሆ ተናገረ።
ሎቢው ፍጹም ጸጥ አለ። አንዳንዱ ሻምፓኙን በመጠጣት ላይ እንዳለ ቀዘቀዘ። ኖላን ዝም ብሎ ቆመ። በቡናማ ወረቀት የተጠቀለለውን ስጦታ ልክ እንደ ጋሻ በደረቱ ላይ አጥብቆ ያዘው። ድምፁ የወጣው ረጋ ባለና እኩል በሆነ መንገድ ነበር። እኔ የናታሊ አባት ነኝ። ፕሬስተን ከሱ 2 ጫማ ርቀት ላይ ቆመ። ኖላን በትንፋሹ ላይ ያለውን የቦርበን ውስኪ ሽታ ማሽተት በሚችልበት ርቀት ኖላንን ከእግር እስከ ራሱ ተመለከተው። ልብሱን፣ ጫማውን፣ ምናልባትም 50 ሳንቲም የሚያወጣው ወረቀት፣ ምናልባትም 50 ሳንቲም በሚያወጣው ወረቀት የተጠቀለለውን ስጦታ። አባቷ ከማርብል ወለል ላይ የተንጸባረቀ ሳቅ ለቀቀ። የሰላጣ ሹካ እንዴት እንደምትጠቀም ማስተማር ነበረብኝ። ለምን እንደሆነ ምንም አያስደንቅም። በባሩ አጠገብ የነበሩ ጥቂት እንግዶች አሽሟጠጡ። ብዙ አይደሉም፣ ግን በቂ ነበሩ። የኖላን መንጋጋ ጠጠረ። በትንሹ ልጄን በሰርጉ መተላለፊያ ላይ ለመምራት ነው ወደዚህ የመጣሁት እኮ በዚህ ልብስ። ፕሬስተን በሁለት ጣቶቹ የኖላንን የኮት ጫፍ መታው። ይህንን ከልገሳ ሳጥን ውስጥ ነው ያገኘኸው? ስህተት እየሰራ ነው ልጄ። የኔ ብቸኛ ስህተት ናታሊ አንተን ወደዚህ እንድትጋብዝ መፍቀዴ ነው። ፕሬስተን በመግቢያ አጠገብ ለቆሙት 2 የጥበቃ ሰራተኞች ጣቶቹን በማንቀሳቀስ ምልክት ሰጠ። ትልልቅ ወንዶች ጥቁር ልብስ የለበሱ እና የጆሮ ማዳመጫ ያደረጉ። ይህንን ቀልደኛ ወደ ውጭ ጣሉት አሁኑኑ። ጠባቂዎቹ አመነቱ። ከነሱ መካከል አንዱ ወጣት ምናልባትም 25 ዓመት የሆነው የኖላንን ፊት ተመለከተ። እዚያ አንድ ነገር አየ፣ ክብርና ህመም። ከዚህ በፊት ከተናቀ እና ከተረፈ ሰው ብቻ የሚመጣ አይነት ጸጥታ። ጌታዬ፣ ወጣቱ ጠባቂ በቀስታ ተናገረ። ምናልባት መጀመሪያ የእንግዳ ዝርዝሩን ማረጋገጥ አለብን። እኔ ምንም ነገር እንድታረጋግጥ እየጠየቅኩ አይደለም። ፕሬስተን ጮኸ። እንድታስወግደው እየጠየቅኩ ነው። ስራህን ስራ፣ ካልሆነ ግን የሚሰራ ሰው ፈልጋለሁ። ትልቁ ጠባቂ ወደፊት ተራመደ። እጁን በኖላን ትከሻ ላይ አኖረ። ሻካራ አይደለም፣ ግን ጠንካራ ነበር። አዝናለሁ ጌታዬ፣ ከኛ ጋር መምጣት አለቦት። ኖላን በትከሻው ላይ ያለውን የጠባቂውን እጅ ተመለከተ። ከዚያም ፕሬስተንን፣ ከዚያም ልክ እንደ ትዕይንት የሚመለከቱትን 200 ፊቶች ተመለከተ። አልተቃወመም፣ ድምፁንም አላነሳም። ዝም ብሎ ብቻ ወደ በሩ ዞሮ ተራመደ። ጫማዎቹ በማርብል ላይ ያስተጋቡ ነበር። እያንዳንዱ እርምጃ በጸጥታው ውስጥ ይጮሃል። የቻንዲለሩ ብርሃን አሁንም በደረቱ ላይ የተጫነውን ቡናማ የወረቀት ስጦታ መታው። ከጀርባው የፕሬስተን ሚዜ ካርተር ሙር 3 በርበን ጠጥቶ የሰከረው በሩ ላይ ተደግፎ ጮኸ። ለእናቱ መጠለያ እንደጠፋባቸው ንገሯቸው። ሳቀ። ከዚያም ሳቀ። ብዙም አይደለም፣ ግን እዚያ ነበር። ኖላን ከባድ የኦክ በሮችን ገፋ። ከጀርባው ልክ እንደ መቃብር ኪዳን ድምፁ ተዘጋ። ሄደ። የስትሪንግ ኳርትቱ ምንም እንዳልተፈጠረ ሁሉ እንደገና መጫወት ጀመረ። ፎቁ ላይ ናታሊ ከመስታወት ፊት ለፊት ቆማ ነበር። የሰርግ ቀሚሷ የዝሆን ጥርስ ሐር ነበር፣ ትከሻ የሌለው። ካቴድራሉ ባቡር ከበስተጀርባው እንደፈሰሰ ክሬም ተዘርግቷል። ጸጉሯ የትኩስ አበባ ትንፋሽ ተሰክቶበት ወደ ላይ ተይዞ ነበር። ስዕል ትመስል ነበር። የሙሽራ ሚዜዋ ስካርሌት ብሩክስ ስልኳ ሲጠራ የፈረሰውን ፒን በቬሎ አጠገብ እያስተካከለች ነበር። በጨረፍታ ተመለከተችው። ከዚያም እጆቿ ቀዘቀዙ። መልእክቱን አነበበች። እንደገና አነበበችው። ናታሊ፣ አባትሽ ወደ ውጭ ተባረረ። ናታሊ ከመስታወቱ ዞረች። ምን? ፕሬስተን በጥበቃ ሰራተኞች እንዲወጡ አደረገ። አሁኑኑ፣ በሁሉም ሰው ፊት። ከናታሊ ፊት ላይ ደም አጠፋ። ጣቶቿ የሜካፕ ጠረጴዛውን ጫፍ ያዙ። አንጓዎቿ ነጡ። አይሆንም፣ አያደርገውም፣ አድርጎታል። ካጎቶች አንዱ መልእክት ላከልኝ። ፕሬስተን በሎቢ ውስጥ ለማኝ እንዳለው ተናግሯል፣ በ200 ሰዎች ፊት። የናታሊ ደረት ወደ ላይና ወደ ታች አለ። 1 2 3። ከዚያም የቀሚሷን ፊት ለፊት በሁለቱም እጆቿ ጨብጣ ሮጠች። በዋናው ደረጃ ላይ ልክ በዝሆን ጥርስ ሐር ውስጥ እንዳለ ማዕበል ወረደች። በታችኛው ክፍል የነበሩ እንግዶች ተበታተኑ። ሻምፓኝ ፈሰሰ። አንድ ሰው ሳህኑን ጣለ። ፕሬስተንን በሎቢ ውስጥ አገኘችው። የሸሚዙን እጅ እያስተካከለ ፈገግ ብሎ ነበር። ልክ ቆሻሻ ጥሎ እንደመጣና በሱ እንደኮራ ሰው። ፕሬስተን ዞር አለ። ፊቷን አየ። ፈገግታው ደበዘዘ፣ ግን አልጠፋም። ቤብ፣ በጣም ታምሪያለሽ። ለምን አሁን ወረድሽ? አባቴን ወደ ውጭ ጣልከው? ሎቢው እንደገና ጸጥ አለ። በ10 ደቂቃ ውስጥ ለሁለተኛ ጊዜ
ሁሉም ነገር የተለመደ ለማስመሰል የጀመሩ እንግዶች በንግግር ላይ እንዳሉ ቀዘቀዙ። ፕሬስተን ወደሷ ተጠግቶ ድምጹን ቀነሰ። ቤብ ተረጋጊ፣ የመጣው ልክ እንደ በረኛ መስሎ ነው። እዚህ ላይ የኛን ምስል እየጠበቅኩ ነበር። በኋላ ታመሰግኝኛለሽ። አመሰግንሃለሁ። የናታሊ ድምጽ ተሰነጠቀ። ምን እያወራህ ነው? እሱ እኮ አባቴ ነው ፕሬስተን፣ እና ይሄ ደግሞ የኔ የሰርጌ ቀን ነው። ፕሬስተን ቀና አለ። ሂሳቡን ስሪው ናታሊ፣ $300,000። የዊትሞር አጋሮች እኮ እዚህ ያሉ። የወላጆቼ ሙሉ ስብስብ እዚህ አለ እና አባትሽ $40 ልብስ ልክ ከባስ ማቆሚያ በቀጥታ የመጣ ይመስላል። እኔ ይህንን ማመን አልችልም። ናታሊ ያፈጠጠችበት ከንፈሮቿ ተንቀጠቀጡ። ከሐዘን ሳይሆን ከዚያ በጠለቀ ነገር። እሱ ማን እንደሆነ እንኳን አታውቅም። ፕሬስተን አይኖቹን አሽከረከረ። በቂ ያውቃለሁ። ለራሱ ልጅ ሰርግ ተስማሚ የሚሆን ልብስ መግዛት የማይችል ሰው ነው። ያ ሁሉንም ነገር ይነግረኛል። ናታሊ ራሷን በቀስታ አወዛወዘች። አይ ፕሬስተን ምንም ነገር አይነግርህም፣ አንድም ነገር እንኳን። ዞር ብላ ወደ ዋናው በር ተራመደች። ፕሬስተን ከጀርባዋ ጮኸ። ናታሊ ሁከት አትፍጠሪ። አልቆመችም። በውጭ ፀሐይ ዝቅ እያለች ነበር። የወርቅ ብርሃን በድንጋዩ ግቢ ላይ ፈሰሰ። ኖላን በወክ ዛፎቹ አጠገብ ባለው አግዳሚ ወንበር ላይ ተቀምጦ ነበር። የቡናማ ወረቀት ስጦታው በጭኑ ላይ አርፏል። አያለቅስም ነበር፣ አይንቀጠቀጥም ነበር። ጸጥ ብሏል። ለማይረዱት ሰዎች የሚያስፈራ አይነት ጸጥታ። ናታሊ በበሮች በኩል ፈንድታ ወጣች። አግዳሚ ወንበሩ ላይ አየችው እና መላ ሰውነቷ ተሰባበረ። ወደሱ ሮጠች። የሰርግ ቀሚሷን በጠጠሩ ላይ እየጎተተች እጆቿን በአንገቱ ላይ ጠመጠመች። አባዬ በጣም አዝናለሁ፣ በጣም አዝናለሁ። ኖላን አቀፋት። አንዱ እጁ ከጭንቅላቷ ጀርባ፣ ሌላኛው በትከሻዋ ላይ። ከዚያም አይኖቹን ጨፈነ። የኔ ውድ ልጅ ምንም አይደለም። ወደ ኋላ ሳብ አድርጎ ፊቷን ተመለከተ። እንባዋን ባውራ ጣቱ አበሰ። እንደማይሆን አውቃለሁ። ለጥቂት ጊዜ እዚያው ተቀመጡ፣ አባትና ልጅ። አብዛኞቹ ሰዎች ከሚኖሩበት ቤት የበለጠ ዋጋ ያለው የሰርግ ስጦታ ወጪ ባለው የድንጋይ አግዳሚ ወንበር ላይ ተቀመጡ። ከዚያም ኖላን ስልኩን አወጣ። በስልክ ማውጫ ውስጥ ፈገገ። ናታሊ በጨረፍታ አየችው። ያወቀቻቸው ስሞች፣ ማንኛውም ሰው የሚያውቃቸው ስሞች፣ ዋና ስራ አስፈጻሚዎች፣ የቦርድ አባላት፣ የቀድሞ ሴናተር። አንዳቸውንም አልጠራም። ይልቁኑ አንድ ቁጥር ደወለ። ስልኩን በጆሮ ላይ ያደረገ። ሬመንድ እኔ ነኝ። ቆም አለ። አይ ሁከት አልፈጥርም፣ ግን የሚያውቅበት ጊዜ አሁን ይመስለኛል። ናታሊን ተመለከተ። እሷም ተመለከተችው። በመካከላቸው አንድ ነገር አለፈ። ቃላት አይደሉም፣ መረዳዳት ነበር። ወደ ቦታው ፋይሉን ይዘና። ከዚያም ስልኩ ተዘጋ። ስልኩን መልሶ በኪሱ ከከተተ በኋላ ወደ አሽፎርድ ንብረት ቀና ብሎ ተመለከተ። ፊቱ የተረጋጋና የቆረጠ ነበር። ልክ ለ30 ዓመታት ካርድ ይዞ ቆይቶ በመጨረሻም ለመጫወት እንደወሰነ ሰው ነበር። ናታሊ በሹክሹክታ አባዬ ምን አደረግ አለች። ኖላን ፈገግ አለ። ቀኑን ሙሉ የመጀመሪያው እውነተኛ ፈገግታ ነበር። ልክ የጠየቀውን ሰጠሁት። ተመልሶ በአሽፎርድ ንብረት ውስጥ ፕሬስተን ዴቪስ በደንብ የሚያደርገውን ቀደም ብሎ የሚያደርገውን ነገር እያደረገ ነበር። ክፍሉን መቆጣጠር። ትኩስ የሻምፓይን ብርጭቆ ይዞ በሎቢ ውስጥ ተንቀሳቀሰ እና ፈገግታው በጣም ጠባብ ስለነበር የቀዶ ጥገና ሊሆን ይመስል ነበር። እጅ በትከሻ ላይ፣ ጠንካራ ራሶች። ያ ድምጽ ለባለ ሀብቶችና ለአማቾች ያስቀምጠው ነበር። በበሩ ላይ ትንሽ የመደናገር ስሜት ብቻ ተሰማው። ምንም የሚያስጨንቅ ነገር የለም። ግራ ተጋብቶ ነበር። ምናልባት ደህና አልነበረም። እናቱ ሀዘል በክርኗ አጠገብ ታየች። የ61 ዓመት ሴት፣ የእንቁ ጉትቻ ያደረገች፣ ለማንኛውም ነገር ይቅርታ ጠይቃ የማታውቅ የሚመስል ፊት ያላት። ነግሬሃለሁ አለች። ድምጿ ዝቅተኛና እንደ ደብዳቤ መክፈቻ ሆኑ። ከኛ ክበብ ውጪ መግባት ውስብስብ ነገሮችን ያመጣል። ተይዟል እማዬ፣ ጉዳዩን ፈትቼዋለሁ። ነው እንዴ? ምክንያቱም እኔ ከቆምኩበት ቦታ ያጫሃት ሰው ቤተሰብ ሰርጉን ወደ መጠለያ አገልግሎት የቀየሩት ይመስላሉ። የፕሬስተን መንጋጋ ተወጠረ። እማዬ አስተካክየዋለሁ አልኩኝ እኮ። አባቱ ግሪሃም ገባ። 70 ዓመት፣ የብር ጸጉር፣ ለሌሎች ሰዎች ስለሚከፍል ላለፉት 30 ዓመታት የራሱን ድምጽ አውጥቶ የማያውቅ አይነት ሰው ነበር። የዊትሞር አጋሮች እዚህ አሉ ፕሬስተን።
ይህንን በቁጥጥር ስር አድርገው፣ ፈገግ በል፣ ወይን አፍስስ እና እንዲጠፋ አድርገው። ፕሬስተን ራሱን ነቀነቀ፣ በረጅሙ ተነፈሰ። የሸሚዝ እጅ ማስተካከያዎቹን እንደገና አስተካከለ እና ወደ ህዝቡ ዞረ። ነገር ግን ናታሊ በጎን መተላለፊያው ላይ ቆማ ነበር። እጆቿን አጣጥፋ ማስካራዋ ፈሶ አሁንም በሰርግ ቀሚሷ ነበረች እና ፈገግ አትልም ነበር። ፕሬስተን ተራምዶ ሄደ፣ ጠጋ ብሎ ተደገፈ። ቤብ ወደ ፎቁ ላይ ውጪ፣ ፊትሽን አስተካኪ እና በ20 ደቂቃ ውስጥ እንጀምራለን። ፊቴን ላስተካክል? አዎ የምለው ይገባሻል። ስታለቅሺ የቆየሽ ትመስያለሽ። አዎ ምክንያቱም አንተ አሁን አባቴን ባወቅኩት እያንዳንዱ ሰው ፊት አዋርደኸዋል። ፕሬስተን የጃንጓን ያዛት። በኃይል አይደለም ግን በሰላምም አይደለም። በባለቤትነት ስሜት ልክ የራሱ የሆነውን ነገር እንደሚይዝ ነበር የያዛት። ፈገግ በይ፣ ወደዚያ ውጪ። በአባትሽ ስሜት መጎዳት ይህንን ቀን አናበላሸውም። ናታሊ የጃንጓን በቀስታ ሆነ ብላ አስለቀቀች። ከእንግዲህ እንዳትነካኝ። ይህንን ሁሉ ለእኛ ነው የገነባሁት ናታሊ። ቦታውን፣ የእንግዳ ዝርዝሩን ተመልከቺ። ሁሉንም ነገር ላንቺ ነው ያደረኩት እና ለዚህ ቤተሰቦችሽ ሊያደርጉ የሚችሉት ትንሹ ነገር እኔን አለማሳፈር ብቻ ነው። ናታሊ ለረጅም ጊዜ አየችው። ከዚያም ፕሬስተን ያልተሰማው ዝቅተኛ ነገርን ተናገረች። ምክንያቱም እሱ አስቀድሞ ዞር ብሎ ነበር። ቤተሰቤ ምን እንደገነባ አንተ ሐሳቡ የለህም። ይህ በእንዲህ እንዳለ በባሩ አጠገብ ካርተር ሙር ከገደቡ በላይ ጠጥቶ ነበር እና ከእውነተኛ ማንነቱ በላይ ዜሮ ቦርቦን ነበር እና ከእውነተኛ ማንነቱ በላይ ነበር። ስካርሌት ብሩክስ በአፒታይዘር ጠረጴዛው አጠገብ የውሃ ብርጭቆችን ስትሞላ አያት። ስካርሌት የናታሊ የቅርብ ጓደኛ ሚዜ፣ ጥቁሩን በሙሽራው ወገን የናታሊ የቅርብ ጓደኛ ሚዜ፣ ጥቁርና በሙሽራው ወገን ለናታሊ በፊቷ ፕሬስተን ስህተት እንደነበረ የነገረቻት ብቸኛ ሰው ናት። ካርተር ወደ ጎን ሄደ፣ ባሩ ላይ ተደገፈ። እንደሱ ያሉ ወንዶች ከማራኪነት ጋር የሚያደነጋግሩት ያንን የሰካራም ጋደል ያለ ፈገግታ ፈገግ አለ። ስለዚህ አንቺ በሙሽሪት ወገን ነሽ አይደል? ስካርሌት አልተመለከተችውም። ግልጽ ነው፣ ወደ እንደዚህ አይነት ቦታ መጋበዝ ጥሩ መሆን አለበት። ምናልባትም በአንድ ሰፈር ውስጥ እንደ አሽፎርድ ንብረት ያሉ ቦታዎችን ብዙ አታይም። አሁን ግን ተመለከተችው። ይቅርታ እያልኩ ያለሁት ባህላዊ ልዩነቶች አይደል? የተለያዩ ዓለማት። አንዳንዶች በእነዚህ ባሉ ዝግጅቶች ላይ ራሳቸውን እንዴት እንደሚይዙ ያውቃሉ። አንዳንዶች ደግሞ ወደ ዋናው በር በእጁ ምልክት አደረገ። አንዳንዶች ደግሞ አያውቁም። ስካርሌት ብርጭቆዋን አስቀመጠች። ስለ ኖላን ነው የምታወራው? በተወሰኑ ዝግጅቶች ላይ ቦታን ስለማወቅ ነው የማወራው። አንዳንዶች ለዛ የሚሆን አስተዳደግ የላቸውም። የስካርሌት እጅ ወደ እጅ ቦርሳዋ ውስጥ ገባ። ስልኳ አስቀድሞ እየቀረጸ ነበር። ልክ አፉን ከከፈተችበት ቅጽበት ጀምሮ ካርተር ግን አላስተዋለም። በራሱ ቀልድ በመሳቅ በጣም ተጠምዶ ነበር። ተረጋጊ፣ እኔ እውነቱን እየተናገርኩ ነው። አንድ ሰው መኖር አለበት። ስካርሌት ጣፋጭ ፈገግታን አሳየችው። በውጭ ሊንዳ ተርነር የኖላን የቀድሞ ሚስት በድንጋይ አውዳሚ ወንበር ላይ ከሷ አጠገብ ተቀመጠች። እየተንቀጠቀጠች ነበር፣ ከቅዝቃዜ ሳይሆን ከቁጣ። ለናታሊ ነግሪያት ነበር አለች ሊንዳ። በውጭ ሊንዳ ተርነር የኖላን የቀድሞ ሚስት ከሷ አጠገብ ተቀመጠች። እየተንቀጠቀጠች ነበር፣ ከቅዝቃዜ ሳይሆን ከቁጣ። ለናታሊ ነግሪያት ነበር አለች ሊንዳ። ያ ልጅ እንደማይሆናት ነግሪያት ነበር። ገንዘብ ቢኖረውም እንኳን ምንም ነፍስ እንደሌለው ነግሪያት ነበር። ኖላን የኦክ ዛፎቹ ላይ አፈጠጠ። ስለ ገንዘቡ አይደለም ሊንዳ፣ መቼም አልነበረም። ታዲያ ምንድነው? ምክንያቱም እኔ ከተቀመጥኩበት ቦታ ያ ሰው በቆዳ ቀለምና በልብስ ዋጋ ምክንያት እንደ ቆሻሻ ወደ ውጭ ጣለ። ኖላን ለጥቂት ጊዜ ዝም አለ። ከዚያም ሰዎች ምንም ልታደርግባቸው እንደማትችል ሲያስቡ የሚያሳዩ ነገር ነው። ሊንዳ አይኖቿን አበሰች። ታዲያ አሁን ምን እናደርጋለን? እንጠብቃለን። እና ሁሉንም ነገር የሚቀይረው የታሪኩ አካል እዚህ አለ። አየህ፣ ኖላን ተርነር በማማከር ስራ ላይ ብቻ አልነበረም የሚሰራው። ኖላን ተርነር ፕሬስተን እንደሚያስበው በማማከር ስራ ላይ ብቻ አልነበረም የሚሰራው። ያንን ቃል የተጠቀመበት ቀላል ስለነበረ ነው፣ ጥያቄዎችን ስለማይጋብዝ። እውነቱ ከ28 ዓመታት በፊት ኖላን ተርነር በጋራዥ ውስጥ የሎጂስቲክ ኩባንያን ጀመረ። አንድ የጭነት መኪና፣ አንድ ውል፣ የ16 ሰዓት ቀናት
ለመጀመሪያዎቹ 3 ዓመታት መንገዶችን ራሱ ነድቷል። በጭነት መኪና ውስጥ ተኝቷል። የነዳጅ ማደያ ሳንዱች በልቷል። ነገሩን በባዶ እጆቹና ከእብደት ጋር በተቀራረበ ልህኝነት ገንብቷል። ያ ኩባንያ አደገ፣ ከዚያም ተዋሃደ፣ ከዚያ ሌሎችን ገዛ። ከዚያ ፒናከል አትላንቲክ ሆልዲንግስ ሆነ። በ12 ከተሞች ውስጥ ቢሮዎች ያሉትና በ3 አህጉራት ላይ ውሎች ያሉት ባለብዙ ቢሊዮን ዶላር የመሰረተ ልማትና የኢንቨስትመንት ጥምረት ነበር። ኖላን መስራቹ፣ ዋናው ባለ አክሲዮን፣ የቦርዱ ሰብሳቢ ነበር። ከ10 ዓመታት በፊት በቀስታ ወደ ኋላ ፈገፈገ። ምንም የፕሬስ መግለጫ የለም። ምንም የስንብት ጉብኝት የለም። በጣም የታመነ አጋሩን ሬይመንድ ሲመንስን እንደ ዋና የፋይናንስ ኦፊሰር አድርጎ ሾመ እና የዕለት ተዕለት ስራውን ለዳይሬክተሮች ቦርድ አስረከበ። ወደ ብሪጅፖርት ተመለሰ። ትንሿን አፓርታማ ያዘ። የ10 ዓመት ዕድሜ ያላትን ሴዳን መኪና ነዳ። ምንም የሚያስመሰክረው ነገር እንደሌለው ሰው ኖረ። ምክንያቱም ናታሊ በቅንጦት አረፋ ውስጥ እንድታድግ ስላልፈለገ ነበር። በገንዘብ አቅም እንድትበለጽግ አልፈለገም። ከነማንነቷ እንድትወደድ እንጂ አባቷ ባለው ነገር እንዲሆን አልፈለገም። የኩባንያው ባለቤትነት የተያዘው በተርነር ቤተሰብ ትረስት በኩል ነበር። የመስራቹ ስም በምክትል ፕሬዝዳንት ደረጃ ያለ ማንኛውም ሰው በማያነበው ህጋዊ ሰነዶች ውስጥ ተቀብሮ ነበር። ይህም ወደ ፕሬስተን ዴቪስ ያመጣናል። ፕሬስተን በፒናክል አትላንቲክ የተቀጠረው ከ3 ዓመታት በፊት ነበር። በፍጥነት አደገ። ብልህ ስለነበረ ሳይሆን ድምጽ ያለው፣ በራሱ የሚተማመንና ግንኙነት ያለው ስለነበረ ነው። እሱ የፋይናንስ ኃላፊውን ስም ያውቅ ነበር። የቦርድ አባላትንም ያውቅ ነበር። የአክሲዮን ዋጋውን ያውቅ ነበር። ነገር ግን አንድ ጊዜም ቢሆን መስራቹን አግኝቶት አያውቅም ነበር። የመስራቹን ስም እንኳን ፈጽሞ አያውቀውም ነበር። ለመጠየቅም አልደፈረም። ለፕሬስተን ኩባንያ ብራንድ ነበር፣ ደሞዝ ነበር፣ መወጣጫ ደረጃ ነበር። ደሞዙ፣ የአክሲዮን አማራጩ፣ ጉርሻው፣ የማዕዘን ቢሮ፣ $300,000 ሰርጉ፣ እያንዳንዱ ዶላር የፈሰሰው አሁን ውጪ በድንጋይ አግዳሚ ወንበር ላይ ከጣለው ሰው ነበር። አስቂኝነቱ ወፍራም ብቻ አልነበረም፣ የሚያፍን ነበር። አንድ ጥቁር ሊንከን ታውን ካር መኪና በምሽቱ 5:45 ላይ ወደ ግል መንገዱ ገባ። በፖርሾቹና በሬንጅ ሮቨሮቹ አልፎ በተሰለፉት መጨረሻ ላይ ቆመ። ሞተሩ ጠፋ። ሬይመንድ ሲመንስ ወረደ። 6 ጫማ ከ2 ኢንች፣ ባለ 3 ቁራጭ ልብስ፣ ቻርኮል ከዊንዶ ፔን ቼክ ጋር፣ የብር የጃንጓ ማስተካከያዎች፣ የፀሐይ መጥለቂያውን የሚያንጸባርቁ ጫማዎች። ወደ 1000 ክፍሎች ገብቶ እያንዳንዱን በባለቤትነት እንደሚመራ ሰው ተንቀሳቀሰ። በክንዱ ስር የቆዳ ፖርቶፎሊዮ ነበር፣ በእጁ ደግሞ የማኔላ ኢንቨሎፕ። ኖላንን አግዳሚ ወንበሩ ላይ አገኘው። ከሱ አጠገብ ተቀመጠ። ምንም ሰላምታ የለም፣ ምንም ወሬ የለም። ኢንቨሎፑን ከፈተው። በውስጡ የፕሬስተን የሰራተኛ አፈጻጸም ግምገማዎች፣ ቢበዛ መካከለኛ፣ ከአድሏዊ ባህሪ ጋር ተያይዞ በጥቁር ሰራተኞች የተመዘገቡ 3 የውስጥ ቅሬታዎች፣ አንድ የኢሜል ሰንሰለት፣ ፕሬስተን የታጨውን ሰው ታሪክ ስለመቆጣጠር ለካርተር የተመካበት እና በአንድ ሰው ጠረጴዛ ላይ ለ6 ወራት ተቀምጦ የነበረ በመጠባበቅ ላይ ያለ ሰው ምርመራ ነበር። ኖላን እያንዳንዱን ገጽ አነበበ። ፊቱ አልተቀየረም። ሬይመንድ ተመለከተው፣ ከዚያም ተናገረ። ኖላን ፎልደሩን ዘጋው። 200 ሰዎች በሱ ገንዘብ የተከፈለበት ሻምፓኝ ወደሚጠጡበት ህንጻ ቀና ብሎ አየ። አይ አሁን አይደለም፣ ገና ነው። መጀመሪያ አካፋውን ያስቀምጣል። ቆም አለ። አሁንም እየቆፈረ ነው። ከምሽቱ 12 ሰዓት ላይ ስነ ስርዓቱ ሊጀመር ነበር። በ15 ደቂቃ ውስጥ እንግዶቹ ከሎቢው ወደ ኳስ አዳራሹ እየተዘዋወሩ ነበር። ወንበሮች በፍጹም ረድፎች ተደርድረዋል። ነጭ አበባ ቅጠሎች በመተላለፊያው ላይ ተበትነዋል። የስትሪንግ ኳርትቱ ወደ ዘገምተኛና የፍቅር ነገር ተቀየረ። ሁሉም ነገር በቦታው ነበር። አሁን በበሩ ሲጎተት ካየችው አባትና ከሙሽሪት በስተቀር ሁሉም ነገር። ፕሬስተን በመሰዊያው ላይ ቆሞ የአበባ ማጌጫውን ለ3ኛ ጊዜ ያስተካክል ነበር። ወደ ካርተር ተደገፈ። ናታሊ የት ናት? ምናልባት ሜካፑን እያስተካከለች ይሆናል። ዘና በል ወንድሜ፣ ትመጣለች። ፕሬስተን ሰዓቱን አረጋገጠ። ክፍሉን ፈተሸ። በሁለተኛው ረድፍ ላይ ላሉት የዊትሞር አጋሮች ፈገግ አለ። ለእናቱ ራሱን ነቀነቀ። ትዕይንቱን ቀጠለበት። ከዚያ የዋናው በሮች ተከፈቱ። በቀስታ አይደለም፣ በትህትናም አይደለም። አንድ ሰው አስቦበት እንደከፈተው በሰፊው ነበር። ሬይመንድ ሲመንስ ገባ። ብቻውን፣ ትከሻውን ወደ ኋላ አድርጎ
ባለ 3 ቁራጭ ልብሱ የቻንዲለሩን ብርሃን ይዘው ነበር። የብር የጃንጓ ማስተካከያዎች፣ ከ10 ጫማ ርቀት ሊያሳውሩ የሚችሉ የሚያብረቀርቁ ጫማዎች። እሱ ወደ ግራ አልተመለከተም፣ ወደ ቀኝም አልተመለከተም። ልክ ህንፃውን ገዝቶት ለማቆየት ወይም ላለማቆየት እየወሰነ እንዳለ ሰው በቀጥታ ወደ ሎቢው መሃል ተራመደ። ክፍሉ ባንዴ ተቀየረ። ሹክሹክታዎች ጀመሩ። ለመግቢያው በጣም ቅርብ በሆነው ጠረጴዛ ላይ ያለ ሰው የባስቱን እጅ ያዛት። ለመግቢያው በጣም ቅርብ የሆነ ሰው የባስቱን እጅ ያዛት። ያ ሬይመንድ ሲመንስ ነው። ከዚያ ቀጣዩ ጠረጴዛ፣ ከዚያም ቀጥሎ፣ ከዚያም ልክ በተረጋጋ ውሃ ውስጥ እንደተጣለ ድንጋይ በክፍሉ ውስጥ ተሰራጨ። ያ ሬይመንድ ሲመንስ ነው። የፒናክል አትላንቲክ CFO ባለፈው ሩብ ዓመት በፎርብስ መጽሔት ሽፋን ላይ ነበር። ብሉምበርግ ከ2 ሳምንታት በፊት ቃለ መጠይቅ አድርጎለት ነበር። እሱ እዚህ ምን እየሰራ ነው? ፕሪስተን ፊቱን ከማየቱ በፊት ስሙን ሰማው። ፒናክል አትላንቲክ የሱ ኩባንያ፣ የሱ CFO በሰርጉ ላይ ነበር። የልብ ትርታው ጨመረ። መዳፎቹ ረጠቡ። ይህ ዝም ብሎ የሚያስደስት ነገር አልነበረም። ይህ ከግንኙነት የተሰጠ ስጦታ ነበር። የሥራ ህይወትን በፍጥነት ሊያራምድ የሚችል አይነት ቅጽበት፣ ገንዘብ ሊገዛቸው የማይችላቸውን በሮች የሚከፍት አይነት የእጅ መጨባበጥ። ጃኬቱን አስተካከለ። የሸሚዝ እጆቹን ሳበ። ምርጡን የቦርድ ክፍል ፈገግታውን ለጠፈ። በየሩብ ዓመቱ ግምገሞች በፊት መስታወት ውስጥ የሚለማመደውን እና በተግባር ወደ መግቢያው ሮጠ። አቶ ሲመንስ፣ ጌታዬ፣ ምንኛ ክብር ነው! እዚህ መገኘቱ ለኔ በጣም ትልቅ ክብር ነው። እጁን በፍጥነት ከመዘርጋቱ የተነሳ በአበባ ዝግጅቱ ላይ ሊሰናከል ጥቂት ቀረው። እኔ ፕሪስተን ዴቪስ ነኝ፣ በመሰረተ ልማት ክፍል ውስጥ የኦፕሬሽን ምክትል ፕሬዝዳንት። ስራውን ለአመታት ተከታትያለሁ። ባለፈው መኸር በሞርጋን ስታንሊ ጉባኤ ላይ ያደረጉት ዋና ንግግር። ሬይመንድ እጁን አልቀበልም አለው። የፕሪስተን ጣቶች በአየሩ ላይ ተንጠልጥለው ቀሩ። 1 ሰከንድ፣ 2 ሰከንድ፣ 3 ሰከንድ፣ በህይወት ውስጥ ረዥሞቹ ሰከንዶች። ሬይመንድ እጁን ተመለከተ። ከዚያም የፕሪስተንን ፊት፣ ከዚያም አንዱን መዳፉን ወደ ላይ አነሳ። ጠፍጣፋ፣ ጠንካራ፣ የመጨረሻ። ማን እንደሆን ካውቃለሁ ፕሪስተን። የፕሪስተን ፈገግታ ተንቀጠቀጠ። ያውቃሉ ጌታዬ? አዎን አውቃለሁ። የሬይመንድ ድምጽ የተረጋጋ ነበር። ጮክ ያለ አይደለም። ጮክ ማለት አያስፈልገውም ነበር። ክፍሉ ቀድሞውኑ በቬልቬት ላይ መርፌ ሲወድቅ ለመሰማት በሚያስችል ደረጃ ጸጥ ብሎ ነበር። እኔ እዚህ የመጣሁት ለአንተ አይደለም። ፈገግታው ሞተ። አዝናለሁ። ምን አሉኝ? ሬይመንድ ራሱን አልደገመውም። እሱ መቼም አይደግምም። ሰውነቱን 90 ዲግሪ ወደ ተከፈቱት የፊት በሮች አዞረ። ቀኝ እጁን ዘረጋ እና ጠበቀ። ለአንድ አፍታ ምንም አልተፈጠረም። ከዛ ኖላን ተርነር ተመልሶ ገባ። ያው የባህር ኃይል ሰማያዊ ልብሱን ለብሶ፣ ያው የተወለወለ ግን ያረጀ ጫማ፣ ያው በቡናማ ወረቀት የተጠቀለለው ስጦታ በደረቱ ላይ ተጭኗል። ነገር ግን አሁን አንድ የተለየ ነገር ነበር። ትከሻዎቹ አልጎበጡም፣ አይኖቹም አልተደፉም ነበር። የ60 ዓመታት ከባድ ነገርን ተሸክሞ በመጨረሻም ለማስቀመጥ እንደወሰነ ሰው ገባ። ክፍሉን በባለቤትነት እንደያዘ ሰው ገባ። ምክንያቱም በባለቤትነት ይዞታል። ሎቢው ጸጥ አለ። የሹክሹክታ ድምጽ አይደለም፣ የማይመች ጸጥታም አይደለም፣ ፍጹም ጸጥታ። የሻማ ነበልባሎች በአየር ውስጥ ሲታጠፉ መስማት የሚቻልበት አይነት ጸጥታ። በደረት ላይ ተቀምጦ ወደ ታች የሚጫን አይነት ጸጥታ። ሬይመንድ ኖላን ከሱ አጠገብ እስኪቆም ድረስ ጠበቀ። ከዚያም ወደ ክፍሉ ዞረ። 200 እንግዶች፣ እያንዳንዱ አይን ጥቁር በሆኑትና አንዳንዳቸውን አውጥቶ ለመጣል በሞከረው ሰርግ መግቢያ ላይ ጎን ለጎን በቆሙት 2 ጥቁር ወንዶች ላይ ተቆልፏል። ሬይመንድ ተናገረ። እሱ አልቸኮለም፣ ድራማዊም አልነበረም። ብቻ ግልጽ ነበር። እያንዳንዱ ቃል እንደ ጡብ ተቀምጧል። ሴቶችና ወንዶች፣ እዚህ የተገኛችሁ ክቡራትና ክቡራን። ክፍሉን ፈተሸ። ከዊትሞር አጋሮች ጋር፣ ከአዝል ዴቪስ ጋር፣ ከግሬም ጋር። ሴቶችና ወንዶች፣ ቆም አለ። ክፍሉን ፈተሸ። ከዊትሞር አጋሮች ጋር፣ ከአዝል ዴቪስ ጋር፣ ከግሬሃም ጋር እና ከካርተር ጋር። ከእያንዳንዱ ኖላን ሲጎተት አይተው ምንም ካላደረጉ ሰዎች ጋር የአይን ግንኙነት አደረገ። ክቡራትና ክቡራን፣ ቆም አለ። ክፍሉን ፈተሸ። ከዊትሞር አጋሮች ጋር፣ ከአዘል ዴቪስ ጋር፣ ከግሬሃም ጋር፣ ከካርተር ጋርና ከእያንዳንዱ ኖላን ሲጎተት አይተው ምንም ካላደረጉ ሰዎች ጋር የአይን ግንኙነት አደረገ። ለምታውቁት እና አንዳንዶቻችሁ በግልጽ ለማታውቁት
ሌላ ቆም ማለት በዚህ ጊዜ ረዘም ያለ ነበር። እንዲተነፍስ ፈቀደለት። ይህ ኖላን ተርነር ነው። ስሙ ለአብዛኞቻቸው ምንም ትርጉም አልነበረውም። ገና አይደለም። ነገር ግን ሬይመንድ ንግግሩን አልጨረሰም ነበር። የፒናክል አትላንቲክ ሆልዲንግስ መስራችና የቦርድ ሰብሳቢ ነው። ቃላቱ ባለቀለም መስታወት መስኮት ላይ እንደወደቀ የማፍረሻ ኳስ አረፉ። አንድ ሰው ሹካ ጣለ። ከሳህን ጋር ተጋጭቶ በኳስ አዳራሽ ውስጥ እንደ ሽጉጥ ድምፅ አስተጋባ። የኔ አለቃ ነው። ሬይመንድ በቀጥታ ፕሬስተንን ተመለከተ። እና እኔ እንደተረዳሁት የሙሽሪት አባትም ነው። ጸጥታው አልተሰበረም፣ ይልቁኑ ፈነዳ። የሃዘል ዴቪስ የሻምፓኝ ብርጭቆ ከጣቶቹ አምልጦ ወደቀ። የማርብል ወለሉን መቶት ወደ 100 ትናንሽ ቁርጥራጮች ተሰባበረ። እሱን ለማንሳት አልተንቀሳቀሰችም፣ አልቻለችም። እጁ አሁንም እዚያ በሌላው ብርጭቆ ቅርጽ ቀዝቅዞ ነበር። የግሬሃም ዴቪስ አፍ ተከፈተ። መንጋጋው በጥሪው ወረደ። ከ1987 ጀምሮ በህዝብ ፊት ስሜቱን አሳይቶ የማያውቀው ሰው በሙት መንፈስ እንደተመታ መስሎ እዚያ ቆሟል። የካርተር ሙር ውስኪ ወደ ከንፈሮቹ በሚወስደው መንገድ ላይ በግማሽ ቆመ። እጁ በጣም ከመንቀጥቀጡ የተነሳ የበረዶ ቁርጥራጮቹ በክረምት ወቅት ጥርሶች እንደሚንቀጠቀጡት በብርጭቆ ላይ ድምጽ ያሰሙ ነበር። የዊትሞር አጋሮች እርስ በርሳቸው እይታን ተለዋወጡ። እኛ እዚህ አልነበርንም የሚል አይነት እይታ እና ፕሬስተን እሱ ነጭ ሆኖ ነበር። ከፊቱ ላይ ደሙ በፍጥነት ጠፍቷል። ይህም የሕክምና ጉዳይ ሊባል በሚችልበት ደረጃ ላይ ነበር። ከንፈሮቹ አመድማ ሆኑ። አይኖቹ በሰፊው ተከፈቱ። በድንጋጤ ሰፊ መሆን ሳይሆን በፍርሃት ሰፊ መሆን። አንጎል ሰውነት ገና ያልደረሰበትን ነገር ሲያከናውን የሚከሰተው አይነት ሰፊ መሆን። ወደ ኋላው ተሰናከለ። ተረከዙ የመተላለፊያ መንገዱን ምንጣፍ ጫፍ ያዘው። እናም ተሰናከለ። ሊወድቅ ጥቂት ብቻ ቀረው። በአንድ ወንበር ጀርባ ራሱን ያዘ። ወንበሩ በማርብል ላይ ተፋጨ። ይህም ድምፅ ሁሉም ሰው እንዲሸማቀቅ አደረገ። አፉ ተንቀሳቀሰ፣ ግን ምንም ቃል አላወጣም። ከደረቁ ከንፈሮቹ አልፎ የሚገፋ አየር ብቻ ነበር። ኖላን አልተመካም፣ ጣት አልቀሰረም፣ አላሾፈም። በፕሬስተን 10 ጫማ ርቀት ላይ እስኪሆን ድረስ ወደፊት ተራመደና ቆመ። የቡናማ ወረቀት ስጦታው አሁንም በእጆቹ ውስጥ ነበር። እኔ እዚህ የመጣሁት ሁከት ለመፍጠር አይደለም። የመጣሁት ልጄ ስትዳር ለመመልከት ብቻ ነው። ቆም አለ። ነገር ግን ሙሽራው ሌላ እቅድ ያነበረው ይመስላል። ፕሬስተን ድምጹን አገኘ። በጭንቅ ድምጽ ተሰንጥቆ ተሰባብሮ ወጣ። ልክ ባሸዋ በተሞላ ጉሮሮ ለመናገር እንደሚሞክር ሰው ነበር። አቶ ተርነር፣ ኖላን ጌታዬ፣ እኔ አላደረኩም ነበር። አስፈላጊ የሆነ ማን እንደሆኑ ምንም እውቀት አልነበረኝም። እንዳልነበረ አውቃለሁ። የኖላን ድምጽ የተረጋጋ ነበር፣ ፈጽሞ ለስላሳ። ይህም ከፕሬስተን የተቆራረጠና ግራ የተጋባ ድምጽ አንጻር ሲነጻጸር የበለጠ የተረጋጋ ሆነ። ችግሩ ያ ነው። እኔን ተመልክተ እንደማልመጥን ወሰንክ። ስሜን እንኳን አልጠየክም፣ እጩኛህንም አልጠየክም። በአሰቃቂ ልብስ ውስጥ ያለ አንድ ጥቁር ሰው አየህና የጥበቃ ሰራተኛን ጠራህበት። ያ አይደለም እምላለሁ። ያ ካልነበረ ምን ነበር? ኖላን ራሱን አጋደለ። ይህ ስለ ዘር ነው? ስለ ገንዘብ ወይስ ስለ መደብ? አንድ እርምጃ ወደፊት ተጠጋ። እስኪ ንገረኝ ፕሬስተን፣ ይህ ሁሉ ስለ ምንድን ነበር? ፕሬስተን አፉን ከፈተ። ከዚያም እንደገና ዘጋው። እንደገና ከፈተው። መላው ክፍል እሱ የሌለውን መልስ ሲፈልግ ተመለከተ። ምንም ግን ማውጣት አልቻለም። ምክንያቱም ምንም የሚባል ነገር አልነበረም። ከዚያ ናታሊ ወደ ሎቢው ገባች። አሁንም በሰርግ ቀሚሷ ነበረች። አይኖቿ ቀልተዋል። ማስካራዋ ተበላሽቷል። ነገር ግን መንጋጓ እንደ ኮንክሪት ጠንክሮ ነበር። በእንግዶቿ አጠገብ፣ በአበቦቿ አጠገብ ማንም ሰው ከእንግዲህ የማይጠጣበት የሻምፓኝ ማማ አጠገብ ተራመደች። ልክ በፕሬስተን ፊት ለፊት ቆመች። አልጮኸችም። ድምጿ በቀስታ በተረጋጋ ሁኔታ ወጣ። ያለህን ሁሉ የሚያስከፍል አይነት መረጋጋት ነበር። ለቤተሰብ ስላላቸው ማንነት እንጂ ስላላቸው ነገር ሳይሆን ድምጿ በቀስታ በተረጋጋ ሁኔታ ወጣ። ያለህን ሁሉ የሚያስከፍል አይነት መረጋጋት። ቤተሰቦቼን በማንነታቸው እንጂ ባላቸው ነገር እንዳትወዳቸው ስል እድል ሰጥቼ ነበር። ራሷን በቀስታ አወዛወዘች። ግን ወድቀሃል ፕሬስተን። የታጨችበትን ቀለበት ከጣቷ ላይ አወለቀች። የ3 ካራት አልማዝ ነበር። በአቅራቢያው ባለው ጠረጴዛ ላይ በቀስታ አስቀመጠችው። አልማዙ የቻንዲለሩን ብርሃን ለመጨረሻ ጊዜ ያዘው። ሰርጉ ተሰርዟል። ጀርባዋን ሰጠችው። ቀጥታ ወደ አባቷ ተራመደች።
እጁን ያዘች እና አብረው ወጡ። አባትና ልጅ የባህር ኃይል ሰማያዊ ልብስና የዝሆን ጥርስ ሐር። ከ45 ደቂቃ በፊት የጥበቃ ሰራተኞች እሱን ጎትተው ባስወጡበት በሮች በኩል ማንም ሳያስቆማቸው በኩራት አለፉ። ማንም አንድ ቃል አልተናገረም። ማንም አልተነፈሰም። ፕሬስተን በጉልበቱ ተንበረከከ። በቀስታ በቅልጥፍና ሳይሆን አንድ ሰው ክሮቹን እንደቆረጠበት ሁሉ ወደቀ። ሁለቱም ጉልበቶቹ በማርብል ወለሉ ላይ በጸጥታው የኳስ አዳራሽ ውስጥ ባስተጋባ ድምጽ ወደቁ። 200 እንግዶች $10,000 ቶክሲዶ የለበሰ አዋቂ ሰው መሬት ላይ እንደለማኝ ሲንበረከክ ተመለከቱ። አስቂኝነቱ በተግባር ግጥማዊ ነበር። ናታሊ ባክሽን! በሁለተኛው ቃል ላይ ድምጹ ተሰበረ። እወድሻለሁ። ይህ ስህተት ነበር፣ ሞኝነት ነበር። ለአባትሽ ይቅርታ ጠይቃለሁ። ማንኛውንም ነገር አደርጋለሁ፣ የምትፈልጊውን ማንኛውንም ነገር። ናታሊ ወደ ታች ተመለከተችው። አይኗን አልገለጠችም። እኔ ዋጋ በመሰጣቸው ሰዎች ሁሉ ፊት አዋረድከው፣ እኔንም አዋረድከኝ። ቆም አለች። ቃላቱ እንዲያርፉ ፈቀደች። እና አንተ አሁን ግድ የሚል ሀብታም መሆኑን ስላወክ ብቻ ነው። ያ ስላንተ ማወቅ የሚገባኝን ሁሉ ይነግረኛል። ፕሬስተን ወደ ኖላን ዞሮ ተሳበ። በጥሬው በማርብል ወለሉ ላይ 2 እርምጃዎችን ወደሱ ተሳበ። ጌታዬ እባክዎ፣ እኔ አከብሮታለሁ። በሙሉ የሥራ ህይወቴ ፒናክል አትላንቲክን አደንቃለሁ። የኩባንያውን የእድገት ሞዴል አጥንቻለሁ። ይበቃል፣ ኖላን ተናገረ። እና ፕሬስተን አንድ ሰው በሩቅ መቆጣጠሪያው ላይ ማቆሚያ እንደተጫነበት ሁሉ ቆመ። አንተ አርማና የአክሲዮን ዋጋን አድንቀሃል፣ ከጀርባው ያለውን ሰው አላከበርክም። ኖላን ተመለከተው። በቁጣ ሳይሆን ከዚያ በባሰ ነገር ነበር፣ በቅሬታ። እና እኔን ማክበር ካልቻልክ ልጄንም አታከብርም፣ እና መቼም ማንንም አታከብርም። የፕሬስተን አፍ ተከፈተ፣ ግን ምንም አልወጣም። አየር ብቻ ነበር። በዚያን ጊዜ ሬይመንድ ወደፊት ተራመደ። በኖላን አጠገብ፣ በናታሊ አጠገብ በተንበረከከው ሙሽራ አጠገብ አለፈ። ወደ ቅርብ ጠረጴዛ ተራመደ። የቆዳ ፖርቶፎሊዮን አስቀመጠ እና መሳሪያዎችን እንደሚያዘጋጅ የቀዶ ጥገና ሐኪም በተረጋጋ ትክክለኛነት ከፈተው። ፕሬስተን ዴቪስ። ፕሬስተን ከጉልበቱ ቀና ብሎ ተመለከተ። አይኖቹ ረጥበው ነበር። ከረቫቱ ተዛብቷል። የራሱን ቀብር እንደሚመለከት ሰው ይመስል ነበር። እንደ ፒናክል አትላንቲክ ሆልዲንግስ ዋና የፋይናንስ ኦፊሰር ያደረከው ባህሪ ዛሬም ሆነ በብዙ የውስጥ ቅሬታዎች እንደተመዘገቡ በአስቸኳይ ከስራ ለመባረር ምክንያት እንደሚሆን አሳውቀሃለሁ። ክፍሉ ተነፈሰ። በጥሬው ተነፈሰ፣ ልክ እንደ ፊልም። ይህ ግን ፊልም አልነበረም። ሬይመንድ 3 ሰነዶችን በጠረጴዛው ላይ ያስቀመጠ፣ አንድ በአንድ በቀስታ። እያንዳንዳቸው ወደ መቃብር የሚወስዱ ነበሩ። በፕሬስተን ቡድን ውስጥ ካለው ጥቁር ወጣት ተንታኝ ኤሊያስ አንደርሰን የቀረበ መደበኛ ቅሬታ። ፕሬስተን ለደረጃ እድገት 3 ጊዜ አልፎት ነበር። በእያንዳንዱ ጊዜ የተመዘገበው ምክንያት የባህል ተስማሚነት ነበር። 3 ጊዜ ተመሳሳይ ቃላት፣ ተመሳሳይ ተንታኝ እና ተመሳሳይ ውጤት። ሰነድ 2 ከፕሬስተን ለካርተር ሙር የተላከ ኢሜል ነበር። የርዕስ መስመር የሞት ክብደት። ኢሜሉ የብዝሃነት ተቆጣጣሪዎች ያለ ኮታ ሊያልፉ የማይችሉ የችሮታ ጉዳዮች እንደሆኑ ቀልዷል። ሰነድ 3 ከ6 ወራት በፊት የተመዘገበው HR ምርመራ ማጠቃለያ ነበር። በየ2 ሐሙሱ ከፕሬስተን ጋር ጎልፍ በሚጫወት መካከለኛ ደረጃ ላይ ያለ የሰው ኃይል ስራ አስኪያጅ ተቀብሮ ነበረ። ምርመራው በፕሬስተን መላው ክፍል ውስጥ የአድሏዊ ባህሪ ዘይቤን አግኝቷል። ለቦርድ ግምገማ በጠረጴዛ ላይ ተቀምጦ ነበር። አሁን የቦርዱ ሰብሳቢ በግል እየፈቀደ ያለው ግምገማ። ሬይመንድ ቀና አለ። የሥራ ስምሪት በአስቸኳይ ተቋርጧል። በውልህ አንቀጽ 12 ባለው የሥነ ምግባር ድንጋጌ መሰረት የአክሲዮን አማራጮች ተሰርዘዋል። የጥበቃ ሰራተኞች ሰኞ ጧት መታወቂያዎችን ይሰበስባሉ። ፕሬስተን ወደ እግሩ ተጣደፈ። አይሆንም፣ አትችሉም፣ ይህንን ማድረግ አትችሉም። ግሬሃም ዴቪስ በህዝቡ መካከል ጠፋ። ፊቱ አምራዊ ሆኖ ነበር። አሁን ቆይ፣ ይህንን ማድረግ አትችሉም። ልጄ መብቶች አሉት። ጠበቃዎችን እንጠራለን። እኛ ቦርዱ ሙሉ ስልጣን አለው። አቶ ዴቪስ። ሬይመንድ ድምጹን አላነሳም። ማንሳት አያስፈልገውም ነበር። ሰብሳቢው ገና ማረጋገጫውን ሰጥቷል። ኖላንን በጨረፍታ ተመለከተ። ኖላን በትንሹ ራሱን ነቀነቀ። ተጨማሪ ጥያቄዎች አሉ? ግሬሃም አፉን ከፈተ። ከዚያም መልሶ ዘጋው። ከዚያም ዞሮ ሐዘንን በክንዱ እየጎተተ ሄደ። ቦታው ልክ ማቆሚያው እንደተሰበረ የውሃ ገንዳ ባዶ ሆነ። እንግዶች በቡድን ወጡ።
አንዳንዶቹ በፍጥነት አንዳንዶቹ በቀስታ፣ ጥቂቶቹ ደፋሮቹ ወይም ጥፋተኞቹ ከ30 ደቂቃ በፊት ያላቀረቡትን ይቅርታ ለመለፍለፍ በኖላን አጠገብ ቆሙ። ኖላን ለእያንዳንዳቸው ራሱን ነቀነቀ። እሱ ብዙ አልተናገረም። ካርተር በጎን በር በኩል ለማምለጥ ሞከረ። ስካርሌት በእሱ ላይ ተደግፋ ነበር። እጆቿን አጣጥፋ ስልኳን በእጇ ይዛ ያልከውን ሁሉ ቀርጬሃለሁ ካርተር፣ የአስተዳደግ አስተያየትህን፣ ቦታን የማወቁን አስተያየት፣ ሁሉንም ነገር። ካርተር ፊቱ ነጣ። እኔ እኮ እየቀለድኩ ነበር። ያንን ማድረግ አትችም። በዋናው በር በኩል በፍጥነት ወጣ። 48 ሰዓታት መላው ዓለም ለማወቅ የፈጀበት ያ ብቻ ነበር። ስካርሌት ቪዲዮን በዚያኑ ምሽት በጠዋት 5 ሰዓት ስካርሌት ቪዲዮን በዚያኑ ምሽት ለጠፈችው። ምንም መግለጫ አልጨመረችም። መግለጫ አያስፈልግም ነበር። የካርተር ፊት፣ ድምፁ እና ቃላቱ ብቻ በቂ ነበር። ቦታን ማወቅ፣ አስተዳደግን ማወቅ፣ የተለያዩ ዓለማት ኢንተርኔት ላይ እንዲፈርድ ተወቹ። በጠዋቱ 600,000 እይታዎች ነበሩት። በሰዓቱ 2 ሚሊዮን ቪው። በጠዋቱ 600,000 እይታዎች ነበሩት። በ24 ሰዓት ውስጥ 2 ሚሊዮን እይታዎች። በሁለተኛው ቀን መጨረሻ ደግሞ 4.3 ሚሊዮን እይታዎችን አገኘ። በእያንዳንዱ መድረክ ላይ በመታየት ላይ ነበር። በንቅናቄ አክቲቪስቶች፣ በጋዜጠኞች፣ በአትሌቶችና በ3 የኮንግረስ አባላት በድጋሚ ተለጠፈ። የአስተያየቱ ክፍል የጦር ቀጠና ነበር እና ካርተር ተሸነፈ። ከዚያም ጋዜጠኞች መጡ። አንድ ዘጋቢ ከሃርትፎርድ ኩራንት መጀመሪያ ሙሉ ታሪኩን ሰበረው። በቦታው በነበረ ሰው ምናልባት የጥፋተኝነት ስሜት ባለው ፍንጭ ተሰጥቷት ነበር። ግድ አልነበረውም። ግድ አልነበራትም። እሷ ዝርዝሮች ሁሉ ነበራት። አርስተ ዜናው እንደ ጭነት ባቡር መጣ። ሙሽራው የሙሽሪትን አባት ከ$350,000 ሰርግ አስወጣ። ከራሱ ኩባንያ በስተጀርባ ያለው ቢሊየነር መሆኑን አላወቀም ነበር። በዚያው ምሽት CNN አነሳው። ከዚያም MSNBC፣ ከዚያም NBC ኒውስ እና ዘሩት፣ ኢሰንስ፣ እያንዳንዱ ፖድካስት፣ ብሎግና የነቀፌታ ቻናል ከማይክሮፎንና ካስቴት ጋር። የኖላን ተርነር ስም በሁሉም ቦታ ነበር። እሱ ስለፈለገ ሳይሆን ታሪኩ በጣም ፍጹም፣ በጣም ህመም ይበዛበትና በጣም እውነተኛ ስለነበር ነው። ፕሪስተን ዴቪስ በሰዓታት ውስጥ ተለይቶ ታወቀ። የሊንክዲን አካውንቱ በመልእክቶች ተሞላ። አንዳቸውም ደግ አልነበሩም። የሱ ሙያዊ ፎቶ ሜም ለመስሪያነት ሆነ። አንድ ሰው በአግዳሚ ወንበር ላይ ካለው የኖላን የተረጋጋ ፊት አጠገብ አኖረው። ሙሉ ኩባንያውን በባለቤትነት ይዞት ነበር። አሁንም ድምጹን አላነሳም የሚል መግለጫ ነበረው። ያ ምስል ብቻውን 11 ሚሊዮን ጊዜ ተጋራ። ነገር ግን ኢንተርኔቱ አላበቃም ነበር። መቼም አያበቃም። አንድ ሰው የፕሪስተንን የድሮ የኮሌጅ ማህበራዊ ሚዲያ ልጥፎች ቆፈረ እና በአንድ ድግስ ላይ የኮንፌዴሬሽን ባንዲራ ማስጌጫዎች ያሉበት የወንድማማችነት ፎቶዎች ነበር ከ2014 የተለጠፈ። ብዙሃነት አሞሌውን ዝቅ ለማድረግ የኮርፖሬት ኮድ ነው። በአንድ ጓደኛው ስለ አዎንታዊ እርምጃ ልጥፍ ላይ የተሰጠ አስተያየት፣ እኩልነትን ከፈለጉ እንደኛ ሁሉ ሊያገኙት ይገባል። አንድ በአንድ ደረሰኞች ተደራረቡ እና የሳሉት ስዕል በሰርግ ላይ አንድ ስህተት የሰራ ሰው አልነበረም። ሙሉ ህይወቱን በዚህ መንገድ የኖረ ሰው ነበር። በፒናክል አትላንቲክ ሆልዲንግ ውስጥ ነገሮች በፍጥነት ተንቀሳቀሱ። ቦርዱ ከሰርጉ በኋላ ባለው ሰኞ አስቸኳይ ስብሰባ ጠራ። በዚህ ጊዜ ኖላን ተገኝቷል። በ3 ዓመታት ውስጥ የመጀመሪያው የቦርድ ስብሰባው ነው። በጠረጴዛው ራስ ላይ ተቀመጠ። እሱ ብዙ አልተናገረም። መናገርም አያስፈልገውም። የሱ መገኘት ብቻ ሁሉንም ነገር ይናገራል። በፕሪስተን ክፍል ላይ ሙሉ የውስጥ ምርመራ እንዲካሄድ በስራ ቦታ መድሎ ላይ የተካነ ጠበቃ ቀጠሩ። ግንኙነቶቹ በ2 ሳምንት ውስጥ ተመለሱ። እነሱ ማንም ከጠበቀው በላይ የከፉ ነበሩ። 3 ተጨማሪ የብሔር ተወላጅ ሰራተኞች፣ 2 ጥቁር፣ 1 ላቲን በፕሪስተን ቀጥተኛ ቁጥጥር ስር እድገት ወይም ጭማሪ ተከልክለው ነበር። በእያንዳንዱ ጊዜ ምክንያቱ ግልጽ አልነበረም። ትክክለኛው ተስማሚ አይደሉም፣ ተጨማሪ ያስፈልጋል፣ ከቡድን ባህል ጋር አይጣጣምም የሚሉ የተለያዩ ቃላት ግን ተመሳሳይ ትርጉም ያላቸው ነበሩ። ጠባብ የሥራ አካባቢ ቅሬታ ከ6 ወራት በፊት ኤሊያስ አንደርሰን በሚባል ወጣት ተባባሪ ከሰው ኃይል ፋይል ውስጥ ባለው ያው ተንታኝ ቀርቦ ነበር። ቅሬታው ተደጋጋሚ ጥቃቅን ትንኮሳዎች፣ ከዋና ዋና ስብሰቦች መገለልና በአንድ ወቅት በቡድን ራት ወቅት ፕሪስተን እሱን የኛ ትንሽ የኮታ ፕሮጀክት የጠቀሰበትን ክስተት በዝርዝር አሳይቷል።
ቅሬታው በየሐሙሱ ከፕሬስተን ጋር ጎልፍ በሚጫወተው መካከለኛ ደረጃ የሰው ኃይል ስራ አስኪያጅ ተቀብሮ ነበር እና ያ የሰው ኃይል ስራ አስኪያጅ በዚያው ሳምንት ተባረረ። ነገር ግን በዚህ አላቆመም። ምርመራው ሌላ ነገር አገኘ። ፕሬስተን ምናልባትም ማንም አያገኘውም ብሎ ያሰበውን ነገር የክፍሉን አፈጻጸም መለኪያዎች ለ18 ወራት ሲያጋንን ነበር። ቁጥሮችን በማስተካከል ሪፖርቶችን በመምላት መረጃዎችን በማዛባት በየሩብ ዓመቱ ጉርሻን ለማጽደቅ ሲሞክር ነበር። በጥቂት አይደለም፣ በብዙ የማጭበርበር ግምገማን ለመቀነስ በቂ። የፒናክል አትላንቲክ የህግ ቡድን ጉዳዩን ለፌዴራል ተቆጣጣሪዎች አስተላለፈ። ኤሊያስ አንደርሰን ክሱን በአንድ ረቡዕ ጠዋት መሰረተ። የፌዴራል ፍርድ ቤት የሲቪል መብቶች ህግ አርዕስት በዘር ላይ የተመሰረተ የሥራ ስምሪት መድሎ። ቅሬታው 42 ገጾች ያህል የሚረዝም ነበር እና ብዝሃነት ቀልድ ነው ብሎ በሚያስብ ሰው በሚመራ ክፍል ውስጥ ጥቁር መሆን ምን እንደሚመስል የሚያሳይ የፍርሃት ልብ ወለድ ይመስላል። ፒናክል አትላንቲክ አልተከላከለውም። ሙሉ በሙሉ ተባብረዋል። ከኤሊያስ ጋር ባልተገለጸ መጠን ተስማሙ። ይህ መጠን ጠበቃው በፕሬስ ቃለ መጠይቅ ህይወትን የሚቀይር ብሎታል። ኩባንያው የውስጥ ሪፖርት ማድረጊያ ሂደቱን መልሶ ለማዋቀር፣ ገለልተኛ እንባ ጠባቂ ለመቅጠር እና በሁሉም ደረጃዎች ከአድሏዊ ባህሪ ዜሮ መቻቻል ፖሊሲ ለማቋቋም ይፋዊ ቁርጠኝነት አውጥቷል። ኖላን በዚያ የመጨረሻ ክፍል ላይ በግል ግሬሃም ዴቪስ ሁሉንም ነገር ለማጥፋት ሞከረ። ውለታዎቹን ጠየቀ። ከክለቡ የቆዩ ጓደኞቹን ለ15 ዓመታት የገንዘብ ድጋፍ ያደረጉለትን የክልል ሴናተር በስም ማኔጅመንት ላይ የተካነ የሚዲያ አማካሪ፣ ግን ምንም አልሰራም። የኖላን ተርነር የህግ ቡድን ትልቅ ብልህና የተሻለ የገንዘብ ድጋፍ ያለው ነበር። ምክንያቱም እሱ የፒናክል አትላንቲክ የህግ ቡድን ነበር እና እነሱ መከላከያ አልነበሩም። የሚጫወቱት ለማጥቃት ነው። የኮኔቲከት በሰብአዊ መብቶችና እድሎች ኮሚሽን በፕሬሰን ባህሪ ላይ መደበኛ ጥያቄን ከፈተ። የሀገር ክለብ አባልነቱ በአንድ ድምጽ ተሰረዘ። ይህም በካንትሪ ክለቡ የ90 ዓመታት ታሪክ ውስጥ የመጀመሪያው ነበር። ስሙ ለ2 ዓመታት አብሮ ከሚመራው የበጎ አድራጎት ጋላ ኮሚቴ ተወገደ። በጎ አድራጎት ድርጅቱ የእሱን ባህሪ ከመሰረታዊ እሴቶቻችን ጋር የማይጣጣም ነው የሚል ይፋዊ መግለጫ አውጥቷል። የፕሬስተን ማህበራዊ ዓለም ዝም ብሎ አልጠበበም፣ ይልቁኑ ጠፋ እና ከዚያ ናታሊ ነበረች። መቼም ባልሆነው ሰርጓ በኋላ ባለው ሳምንት ውስጥ የስረዛ ጥያቄ ያቀረበች። 4 ቀናት ፈጀ። ምንም ውድድር አልነበረም፣ ምንም ድርድር አልነበረም። እንዲሁ ዝም ብሎ ተጠናቀቀ። ከ3 ሳምንታት በኋላ አንድ ቃለ መጠይቅ ሰጠች፣ አንድ ብቻ፣ ለኢሰንስ መጽሔት። ስለ ፕሬስተን አልተናገረችም፣ እሱን አላጠቆረችውም፣ ስሙን አንድ ጊዜም አልጠራችም። ይልቁኑ ስለ አባቷ ተናገረች። በብሪጅፖርት ስታድግ ሀብታም መሆናቸውን ሳታውቅ ስለ ማደጓ ተናገረች። ስለ ተላለፉ ልብሶችና ስለ ህዝብ ትምህርት ቤት፣ በግሮሰሪ ውስጥ ስላለው የበጋ ስራዎች፣ ኖላን ስላስተማራቸው ሴቶች፣ ትህትና፣ ስነ ስርዓት፣ ሰዎችን ባለ 3 ቁራጭ ልብስ ቢለብሱ ወይም የበረኛ ዩኒፎርም በተመሳሳይ መንገድ ማስተናገድ እንዳለባት እንዴት እንዳስተማሯት አስረዳች። በቡናማ ወረቀት ከተጠቀለለው ስጦታ ላይ የደብዳቤውን ከፊል አነበበች። የሰው ልጅ መለኪያው የሚለብሰው ልብስ አይደለም ልጄ፣ ነገር ግን ማንም ምንም ሊያደርግለት አይችልም ብሎ የሚያስበውን ነገር የሚያስተናግድበት መንገድ ነው የሚለውን ክፍል አነበበች። ያ ጥቅስ በአንድ ጀንበር ታዋቂ ሆነ። በረድፍ ቲሸርቶች ላይ ታተመ፣ በምረቃ ንግግሮች ላይ ተጋራ። በመጀመሪያው ሳምንት ውስጥ ቢያንስ በ3 ሰዎች ክንድ ላይ ተነቀሰ። ኖላን በሰጠው ብቸኛ ይፋዊ መግለጫ ይህንን አለ። ፒናክል አትላንቲክን የገነባሁት ማንንም ለማስደመም ብዬ አይደለም። የገነባሁት ልጄ ምርጫዎች እንዲኖራት ብዬ ነው እና በዚህ ሳምንት ትክክለኛውን ነገር አድርጋለች። በሚቀጥለው ቀን ቦርዱ አዲስ ተነሳሽነትን አስታወቀ። የተርነር ፋውንዴሽን ፌሎሺፕ ወደ ኮርፖሬት አሜሪካ ለሚገቡ የመጀመሪያ ትውልድ ተወላጆች ባለሙያዎች ስኮላርሺፕ እና የአማካሪነት ፕሮግራም። የመጀመሪያው ክፍል በ72 ሰዓታት ውስጥ 200 አመልካቾችን አግኝቷል። ፍትህ ዝም ብሎ አልቀረበም፣ ይልቁኑ በመሰረት ውስጥ ተገነባ። በጥሬው ኖላን ተርነር በብሪጅፖርት ወደሚገኘው አፓርታማው ተመለሰ። ያው 2 መኝታ ክፍሎች ያለው፣ ያው የሚንጠባጠብ የውሃ ቧንቧ ያለው። አሁንም እሁድ ጧት የራሱን ልብሶች ይተኩሳል። አሁንም ያንኑ የ10 ዓመት ዕድሜ ያለውን ሴዳን መኪና ይነዳል። አሁንም በማይን ስትሪት ላይ ባለው ያው ምግብ ቤት ቁርሱን ይበላል። አስተናጋጇ ማር የምትለውና የገንዘብ መጠኑን የማታውቅበት። ነገር ግን ጥቂት ነገሮች ተቀየሩ
እንደገና በፒናክል አትላንቲክ የቦርድ ስብሰባዎች ላይ መገኘት ጀመረ። በወር አንድ ጊዜ በአካል በጠረጴዛው ላይ ይቀመጣል። ያው የባህር ኃይል ሰማያዊ ልብስን ይለብሳል። ያው የጸጥታ ድምጽ። ነገር ግን አሁን በዚያ ክፍል ውስጥ ያሉ ሁሉም ሰዎች እሱ በትክክል ማን እንደሆነ ያውቃሉ እና ይበልጥ አስፈላጊው ምን እንደሚቆም ያውቃሉ። በሃርቫርድ ቢዝነስ ስኩል፣ ከዚያም በዋርተርን፣ ከዚያም በሃዋርድ ንግግር እንዲያደርግ ተጋበዘ። የሱ ርዕስ በእያንዳንዱ ጊዜ ልብስ ሰውን አያደርገውም። የሱ ርዕስ በእያንዳንዱ ጊዜ ልብሱን አይታችሁ አትፍረዱ የሚል ነበር። ያንኑ ታሪኩን ይናገራል። ሰርጉን፣ አግዳሚ ወንበሩን፣ የቡናማ ወረቀት ስጦታውን እና በእያንዳንዱ ጊዜ ክፍሉ በተመሳሳይ ቦታ ጸጥ ይላል እና በእያንዳንዱ ጊዜ በተመልካቾች መካከል ያለ የሆነ ሰው ያለቅሳል። ለንግግር ክፍያ አይጠይቅም። መቼም ጠይቆም አያውቅም። ናታሊ ተርነር ወደ ኮኔቲከት ተመለሰች። ከአባቷ 20 ደቂቃ ርቀት ላይ ትንሽ አፓርታማ ያዘች። በስቴት ውስጥ ላልተሟሉ ትምህርት ቤቶች የሥነ ጽሑፍ ፕሮግራሞችን በመገንባት ለትርፍ ያልተቋቋመ የትምህርት ማማከር ስራዋ ተመለሰች። ከማንም ጋር የፍቅር ግንኙነት ውስጥ አይደለችም። ዝግጁ እንዳልሆነች ትናገራለች። መውደድና መሰብሰብ መካከል ያለውን ልዩነት እየተማረች እንደሆነ ትናገራለች። የኪስ ሰዓቱን በየቦታው ይዛው ትሄዳለች። በቦርሷ ውስጥ በየቀኑ እውነተኛ የዋጋ መለያ እንደሌለው እንደሚያስታውሳት ትናገራለች። እሷና ኖላን በየሐሙሱ አብረው ራት ይበላሉ። ያው ምግብ ቤት፣ ያው መቀመጫ፣ ያው አስተናጋጅ። አንዳንድ ሳምንታት ለሰዓታት ያወራሉ። አንዳንድ ሳምንታት ደግሞ ዝም ብለው አብረው ይቀመጣሉ እና ያ በቂ ነበር። ሬይመንድ ሲመንስ በጥቁር ኢንተርፕራይዝ መጽሔት የዓመቱ CFO ተባለ። የሱ ቀውሱን የመቆጣጠር መንገድ፣ ማባረሩ፣ ምርመራው፣ የፋውንዴሽኑ ምረቃ በ3 የተለያዩ የMBA ፕሮግራሞች ላይ የጉዳይ ጥናት ሆነ። አንድ ዘጋቢ ወደዚያ ሰርግ መግባት ምን እንደሚመስል ሲጠይቀው ፈገግ ብሎ በስራ ህይወቴ በሙሉ ሰዎች እኔን በንቀት በተመለከቱኝ የቦርድ ክፍሎች ውስጥ ገብቻለሁ። ያ ሰርግ የተለየ አልነበረም። በዚህ ጊዜ ብቻ በሰውየው ፊት ላይ የነበረው እይታ ለጉዞ የሚመጥን ነበር አለ። ኤሊያስ አንደርሰን የደረጃ እድገቱን አገኘ። በመጨረሻም ከፍተኛ ተንታኝ፣ የማዕዘን ቢሮና የተርነር ፋውንዴሽን ፌሎሺፕ አማካሪ ትራክ የመጀመሪያ ተሸላሚ ሆነ። አሁን 2 ወጣት ተንታኞችን ይመክራል። ሁለቱም ጥቁር፣ ሁለቱም የመጀመሪያ ትውልድ ባለሙያዎች ነበሩ። በቃለ መጠይቅ ላይ ኖላን ተርነር ለኔ ብቻ አልታገለም፣ ቀጣዩ ሰው ብቻውን እንዳይታገል ስርዓትን ገንብቷል አለ። ፕሬስተን ዴቪስ እሱ ሊቀጠር የማይችል ነው። ስለ ስሙ የሚደረግ እያንዳንዱ የጉግል ፍለጋ ያንኑ መጣጥፎች፣ ያንኑ አርዕስተ ዜናዎች፣ ከኖላን አጠገብ ያለውን ያንኑ የፊቱን ሜም ያመጣል። ወደ ሌላ ግዛት ተዘዋወረ። ቤቱን ሸጠ። የክስ ስምምነቶች ከቁጠባው የቀረውን ካሟጠጡ በኋላ የኪሳራ ጥያቄ ያቀረበ። ምንም ይፋዊ መግለጫ የለም። ምንም ይቅርታ የለም። አንድም ቃል የለም። አባቱ ግሬሃም ከድሮ ጓደኞቹ የሚመጡ ጥሪዎችን መመለስ አቆመ። እናቷ አዘል ካንትሪ ክለቡን ለቃ ወጣች። በፍላጎቱ አይደለም። ካርተር ሙር የስካርሌት ቪዲዮ ታዋቂ በሆነበት ሳምንት ከድርጅቱ ተባረረ። ድርጅቱ ከሱ አስነዋሪ የግል ባህሪ ራሱን የሚያርቅ ባለ 3 አንቀጽ መግለጫ አውጥቷል። ሁሉንም ማህበራዊ ሚዲያዎች ሰርዟል፣ ጠፍቷል። ማንም አይናፍቀውም። ውድ ቤተሰቦቻችን እስኪ ለእናንተ አንድ ጥያቄ ልጠይቃችሁ። አንድ ሰው ስላለው ገጽታ ብቻ በቆዳው ቀለም ምክንያት ወይም በልብሱ ዋጋ ምክንያት ሲፈረድበት፣ ሲናቅ፣ ሲዋረድ ወይም ወደ ጎን ሲጣል አይታችሁ ታውቃላችሁ? ምን አድርጋችኋል? እና አሁን በዚያ ቅጽበት መመለስ ብትችሉ የተለየ ነገር ታደርጉ ነበር? እስኪ መልሳችሁን ኮሜንት ላይ አስቀምጡልን። እያንዳንዱን እናነባለን። የታሪክ ልባችሁን ከነካው ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። እስኪ እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። ለእናንተ በዚህ ታሪክ ውስጥ ጀግና የምትሉት ማንን እንደሆነም ንገሩን። ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ሕይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የደውል ምልክቱን ስትጫኑ በየቀኑ የምንለቃቸው አዳዲስ ታሪኮች በፍጥነት ይደርሳችኋል። እናመሰግናለን። እንወዳችኋለን። ቸር ቆዩን።